ሶዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት። አሁን ፍሬዘር ያደረገው ነገር እውነት ማህበረሰቡን የሚጠቅመው ጉዳይ ነው በሆነ ጸበል የወንጀለኞች መደበቂያ አይደለም። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ይህን ሰው በህግን ጠይቀው ብንል ማስረጃችን ምንድን ነው? ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል። ኤግዛክትሊ አንዲት ሴት አጠፋቸው የተባለውን ጥፋት ወንድ ልጅ ሲያጠፋው ሰው እንዴት ሪያክት እንደሚያደርግ እስኪ በደንብ አስተውሉ። ሶፎንያስን ለመኮነን አሁን ምን ወደ ህግም ምንም እያለ አይደለም። አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ወገር ይገደል ይቃጠል ይሰቀል ምናምን የለም። አወራን፣ ተነጋገርንበት፣ ተፋጨንበት፣ የየራሳችንን ሐሳብ ሰጠን። ግን ለጉዳዩ ዘላቂ መፍትሄ የሚሰጥ ነገር ነው ያደረገው። አሹ ተጠይቁት እስኪ እርዳታ ይፈለግለት ዶክተር ምናምን እንጸልይለት፣ ሁላችንም ተሰብስበን እንጸልይለት፣ እንድረስለት። በቃ አሁን ከጎኑ ሰው ነው የሚያስፈልገው። ቀኛ የሆነ ሰው ተነስቶበት ነው እንጂ ውሸት ነው ይሄንን እሱ አያረግም ምናምን። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ጤና ይስጥልን ወደ ቤተሰቦቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ ማህበራዊ ጉዳዮቻችንን ወደ እናንተ እንደምናደርስ ይታወቃል። ከሰሞኑ መነጋገሪያ የሆነ ጉዳይ በዚህ በኩል የጋዜጠኛ ሶፎንያስ ጉዳይ ነው። በዛ በኩል ደግሞ ከሱ ጋር አብሮት ስሙ እየተነሳ ያለው የፍሬዘር ጉዳይ ነው። በሌላ በኩል ደግሞ እጅግ የሚያሳዝን ነገር በዚህ ሰዓት ተፈጥሯል። አርቲስት ወንዶሰን አውራሪስ በድንገተኛ የልብ ኬዝ ህይወቱ እንዳለፈ ይታወቃል። ባለፈው እንግዲህ ስርዓተ ቀብሩንም አሳይተናችሁ ነበረ። በአሁኑ ሰዓት ደግሞ ቤተሰቦቹ እንዲሁም አንደኛ ብቸኛ ልጁ ሀዘናቸውን ሳያገግሙ ከሀዘናቸው ትንሽ እንኳን የመጽናናት ጊዜ ሳይሰጣቸው እንግዲህ አደባባይ ላይ ጎዳና ላይ እንዲወጡ ተደርጓል ማለት ነው። የቀበሌ ቤት ስለነበር የነበሩበት ቤት እንዲወጡ መደረጋቸውን ባለቤቱ የሆነችው ተናግራለች። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም አሳዝናል። ልብ የሚሰብር በጣም ነበር። እኔ ልቤን ከነኩት ሀዘኖች መካከል የዛን ቀን በጭራሽ መርሳት የምችለው አይመስለኝም። በጣም እንዳረሳው ያደረገኝ ነገር ደግሞ ምንድነው የልጁ ጉዳይ ነበረ። ልጁ ሀዘኗ በጣም ያሳዝን ነበረ። ከአንዲት የ9 ዓመት ልጅ የማይጠበቅ ሀዘን ነበር። የማይወጣ አይነት በቃ የሚያስብል አይነት ነበር። እንደውም ለማስታወስ ትንሽ ሸረፍ አድርገን እናሳያችሁና እንመለስ። ታዋቂም አይሆን እንደ አንዲት ሴት እንደ አንዲት ባሏ እንደጎደለባት ሴት የቤት መሪ ወንድ እንደሆነ ይታወቃል። ቤትን የሚያስተዳድረው ፋይናንሻሊ ሰፖርት እያደረገ ቤተሰቡን የሚመራው በእኛ ሀገር ባህልና ወግ መሰረት ወንዱ እንደሆነ ይታወቃል። በድንገት ሞተ። ዝግጅት በሌለበት እንደው አንዳንድ ጊዜ እኮ ሰዎች ሲታመሙብን አይደል የሆነ ነገር ሊፈጠር ይችላል ተብሎ ይታሰባል። ድንገት ነው ስራ እየሰራ የነበረ ሰው ድንገት ነው ህይወቱን ያጣው። እነዚህ ሰዎች አባታቸውን፣ ባላቸውን፣ ቤተሰባቸውን ማጣታቸው ሳያንስ እንዴት ነው እንደዚህ አይነት ፍርደ ገምድ ሊሆን አሰራር የምትሰሩት? ለምን ትንሽ ምናለ ትዕግስት ቢኖራችሁ ዝም አይሉም። ነገ ወዳጆቹ ዝም አይሉ። ነገ የሱ ውለታ ያለባቸው ሰዎች ዝም ይላሉ ብዬ አላምንም። ግን ጉዳዩ እንደሚመለከተው ሰው ግን ፈጽሞ ያደረጋችሁት ነገር ስህተት ነው። የት ሂድ እንዴት በሀዘን ላይ ሀዘን ትጨምራላችሁ?
እየጮን ነው። ከምን ጊዜውም በላይ መተጋገዝ የሚጠበቅብን ጊዜ ላይ ነን። መረዳዳት አለብን። እርስ በርስ ተግባብተን ካልሆነ በስተቀር እመኑኝ የትም አይደርስም። ምንም የምታደርጉት ነገር የትም አይደርስም። ላልቆ ቆይ እስኪ ይባላል አይደል እንዴ? እንዴ 3 ቀን በ3 ቀን ሰው አስወጣታችሁ ደም እንባ እንድታለቅስ እንዴት ነው የምታደርጉት? በእውነት እኔ የዚህችን ልጅ ሀዘን እኔ የሚመለከታችሁ አካላት በአንክሮ ብትመለከቱት ደስ ይለኛል። በእውነት ልጅቷ በጣም ነው የምታሳዝነው። ከእናትየው ደግሞ ልጅቷ በቃ ያላት ሀዘን በጣም ነው የሚያመው። ከትላንት ወዲያ በጣም ብዙ ፍቅር ሲሰጣት የነበረ እንደውም ላስታውሳችሁ ልጁን የሚገልጽበትን መንገድ ቪዲዮ ላሰማችሁና እንመለስ። በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን ነኝ ባቄላ እና ሁሌ ቢማማይ ይሄ ባቄላ ስጋን ይተካል አልኳት። በዚህ መልኩ ልጁን በቃ እንግዲህ የነበረው እምነት ልጁ ላይ ይሰጣት የነበረውን ፍቅር መገመት አያዳግትም። ሲሆን እንደ አባት እንደ ወንድም እንደ አጎት አለንልሽ ማለት ሲገባችሁ ውጪ ብላችሁ ደግሞ ከቤት ማስወጣት ምን አይነት ህሊና ነው? ኧረ ተው እንጨካከን፣ ኧረ ተው። ለማንኛውም እኔ እዚህ ጉዳይ ላይ እንግዲህ እነ ኮሜዲያን ማርቆስ እነ ኮሜዲያን ሀብታሙ እነ ብዙ አርቲስቶች ተገኝተዋል። አብረው ሲሰሩ የነበሩ ሰዎች ተገኝተዋል፣ ተናግረዋል። በሀገራዊ ጉዳይ ደግሞ የሚደራደሩ አይደሉም። የተለያዩ አባይን ማስታወስ ይቻላል፣ ሌሎች ፕሮጀክቶችን ማስታወስ ይቻላል። እነዚህ ፕሮጀክቶቹ ላይ የኮሜዲያኖቹ ሚና ቀላል አይደለም፣ ቀላል አልነበረም። ስለዚህ እንደው ሄዳችሁ የምታናግሩት አካል ካለ ይሄ ጉዳይ አንክሮ ተሰጥቶት የቀበሌ ቤትም አይደለም አለፍ ሲል እንዴት ለማነስ ይሰጣል እንዴ? አይደለም ጥሩ ስብዕና የነበረ ሰው ጥሩ አስተዋጽኦ ለሀገሩ ሲሰራ የነበረ ሰው ይቅርና አስቡበትና ማስወጣት አይደለም የተሻለ ነገር ይገባዋል። የቤተሰብ ኃላፊነትም ደግሞ አለብን። ስለዚህ በቀለኛ ትውልድ እንዳናፈራ እቺ ልጅ አስወጡኝ አባቴ ስለሞተ ቤት ተነጠቁኝ ቤት አጣው መድረሻ አጣው የምትል ደግሞ ምሬትና ብሶት የሚያንገላታት ሴት አጠገብ መሆን እንደ ልጅ ምን አይነት ስሜት ሊፈጥር እንደሚችል በደንብ እንረዳለን። ምክንያቱም አባቶቻችን ሞተው የጎደለብንን ብዙ ነገር የምናስታውስ ብዙዎች ስላለን አባቶቻችን ባለመኖራቸው ብዙ የተሰቃየ ሰዎች ስላለን ምናልባት እናንተ ከአባቶቻችሁ ጋር አድጋችሁ ከነበረና ምንም ጎሎባችሁ ካልነበረ ማድረግ ከሰውኛ እሳቢያችሁ ወጣችሁ እንደዚህ አይነት ደግሞ ጭክን ያለ ውሳኔ ወስናችሁ ሰው የምታስለቀሱ ሰዎች ግን አድቡ፣ እረፉ፣ ተመለሱ፣ ወደ ልባችሁ ተመለሱና ሰውኛ የምንለው ባህሪ ያሸንፋችሁ። ማጽናናት ሲገባችሁ የሀዘን ምንጭ አትሁኑ። ለማንኛውም ሌላ መነጋገሪያ ወደ ሆነው ጉዳይ ስንሄድ እንግዲህ የጋዜጠኛ ሶፎንያስ ጉዳይና ከሱ ጋር ተያይዘው እንግዲህ ከሰሞኑ መረጃውን ሲያወጣ የነበረው የፍሬዘር ጉዳይ መነጋገሪያነቱን ቀጥሏል። አሁን ሶፎንያስን እውነት እዚህ ብዙዎቻችን ለማመን ተቸግረናል። እውነት ለመናገር ከዚህ ቀደም ከ1-2 ወር በፊትም እንደዚህ አይነት መረጃዎች ወጥተው ነበረ። ነገር ግን ኤአይ ሊሆን ይችላል የሚሉ ማብራሪያዎች ተሰጥተው ነበረ። ነገር ግን ኤአይ አይደለም እንደዚህ አይነት ቴክስቶች እኔ ደርሰውኛል ብሎ አንድ ግለሰብ እንግዲህ በማህበራዊ በተለይ በፌስቡክ ገጹ ላይ ሲናገር ነበረ። እሱንም አላመንም ማለት እኔ አሁን ለምሳሌ መረጃውን ወደ እናንተ አድርሼላችሁ ነበር ግን ማመን ይከብዳችኋል። አንዳንድ ጊዜ የሆነ ትላንት ስታዋሩት የነበረ ሰው እንዴት በዚህ ልክ ሊደፍር ይችላል? እንዴት በዚህ ልክ አይምሮ ሊያጣ ይችላል? ያው ትልቅ ስለ ብዙ ነገር መረጃ ያለው ሰው ከብዙ ሰው ጋር የሚገናኝ ሰው እንዴት በዚህ ልክ ሊወርድ ይችላል የሚል ሀሳብ ውስጥ ተዘፍቀን ነበር። አሁንም ጉዳዩ ሁለት ጎራ ላይ ከፍሏል። አሁንም ቢሆን ፍሬዘር ምናልባት መረጃውን ማውጣቱ ትክክል ሊሆን ይችላል። መረጃውን ያወጣበት መንገድ ግን ፍጹም ስህተት ነው። ለምን? እሱ ማን ነው? ፍርድ በራሱ መንገድ ብቻ የሚወስደው እሱ ማን ነው? እኛ ከዚህ በፊትም የምንጠነቀቀው ለዛ ነው። ፍትህ በግላችን ለማግኘት በሞከረን ቁጥር ሌሎች ስህተቶችን እንሳሳታለን። ለምን ኮላቦሬት አላደረገም ከጸጥታ አካላት ጋር? በዚህ ጉዳይ ላይ እንግዲህ ከቀናቶች በፊት ከሴቶች የእግር ኳስ ቡድኖች ጋር ተያይዞ ሲነሱ የነበሩ ሀሳቦች ይታወቃል። እዚህ ጉዳይ ላይ ደግሞ መንግስት ሳይቀር እጁን አስገብቶ ለፍርድ እንዲቀርቡ ማገገም ያለባቸው ወደ ማጋገሚያ እንዲሄዱ እንዲጠየቁ
መፍረስ ካለበትም እስከ መፍረስ ደረጃ ድረስ ይደርሳል የሚል እሳቤን የያዘ ውሳኔዎች ሲያስተላልፍ ነበር። ስለዚህ ጉዳዩ እሳት ያልተዳፈነ እሳት ነበረ። ስለዚህ ለምንድነው ኮላብሬት ማድረግ ያልፈለገው? ለምንድነው ከጸጥታ አካላት ጋር ጉዳዩን ማያያዝ ያልፈለገው? አብሮ ጥግ ድረስ ሄዶ ደህንነቶች አሉ ከነሱ ጋር መስራት ያልፈለገው፣ ለነሱ አሳልፎ መስጠት ያልፈለገው፣ በራሱ ነገር ብቻ ማድረግ የፈለገው ለምንድን ነው? ይህን ሰው ራንደም ሰዎች ሰፈር ውስጥ የሚውሉ ሰዎች አድርገውት ቢሆን ኖሮ ጉዳዩን በጣም ከመከላከል አንጻር ከመጸየፍ አንጻር አድርገውታል ብለን እናምን ነበር። ግን ፍሬዘር ሚዲያ የሚያውቅ ሰው ነው። በሚዲያው ብዙ ስራዎችን የሚሰራ በተለይ ደግሞ ከጾታዊ ግንኙነቶች ጋር ተያይዞ ሴት እንዲህ ብታደርግ ባሏን ትታደጋለች የሚሉ የወሲብ ነክ ቪዲዮዎችን በድፍረት በመስራት የሚታወቅ ልጅ ነው። ቲክቶክ ላይም በደንብ የሚሰራ ልጅ ነው። ሚዲያን ያውቃል፣ ይረዳል። ጉዳዩን የቱ ጋር ቢወስደው ምን አይነት መረጃ ማግኘትና መስጠት ቢቻል ይህ ጉዳይ የተሻለ ነገር አንድምታ እንደሚይዝ በደንብ ያውቃል፣ አይጠፋውም። ለምን ቴክስቶቹን ብቻ አውጥቶ ከዛ በኋላ ደግሞ መቶ ዩቲዩብ ላይ ብቻ ፖስት ማድረግ ለምን ፈለገ? ለምን በራሱ መንገድ ብቻ አንድ ቡጢ ሰንዝሮ የሆኑ 2-3 ሰዎች ግርግር ፈጥረው ከዛ በኋላ ይሄው ያደረግነውን የስልክ ስሙ ለምን አለ? እሱ ብቻ አይደለም። ከዛ በኋላ ደግሞ የሚያወጣቸው ቪዲዮዎች አሉ። መረጋጋት አልቻለም። ድብደባ፣ ዛቻ እየደረሰብኝ ነው የሚል ቪዲዮ ደርሶናል። ይኸው እኔ እኮ አሁን ምንም ማውራት አልቻልኩም። ያው እዚህ ጋር ተመልከቱ። ዲሴምበር 12 ነው ላይቭ መግባት የምትችለው እያለኝ ነው። ያ ማለት የሆነ ነገር ተፈጥሯል። ምን እንደተፈጠረ አላውቅም። በሰላም ቁጭ ብዬ ለእናንተ መልስ ለመስጠት ተቀምጬ በነበረበት ሰዓት ይኸው ስትራይክ አድርጎ ዲሴምበር 12 ማለት ዛሬ ዲሴምበር 9 ነው። ከ3 ቀን በኋላ መግባት የምችለው እያለኝ ነው። ሌላ አካውንት የለኝም። አንድ ሺህ የገባ ላይቭ እንዳልገባ ወይ አሳውቁኝ። ማለት ቴሌግራም ላይ ዩዘር ኔም አላችሁ አይደለ? እናንተ ወይ ላይቭ ቤታችሁን ክፈቱና እኔ በእኔ አካውንት መግባት የምችል ከሆነ ልሞክር እስቲ። ወይ አዲስ አካውንትም ክሬት ማድረግ ካለብኝ ክሬት ላድርግና አዲስ አካውንት ክሬት ከደረገ ያው ላይቭ ላይ ያስገባኝ ይችላል በራሴ። ስለዚህ እናንተ ላይ ክፈቱና እኔ ወይ እናንተ ጋር ልምጣና መልስ ልስጥ እስቲ ፕሊዝ እባካችሁ። ይሄንን ማድረግ የምትችሉ ሰዎች በእናንተ ቤት ውስጥ ገብቼ ለጥያቄዎቻችሁ መልስ እንድሰጥ የምትፈልጉ ሰዎች ቤታዬን እከፍታለሁ ና እኔ ጋር ግባ ብላችሁ ቴሌግራም ላይ ጻፉልኝ። ከዛ ሊንኩን ላኩልኝ ቲክቶካችሁን መጥቼ አወራለሁ። አሁን ይሄንንም ደግሞ አንዳንዶቻችሁ ራስ አውቀን የወጣው ትልኛላችሁ። ከሚዲያ አካላት ጋር እዛ ጋር ይታያችኋል። ቀረጻ መጥተው እዚህ ጋር ነበር የያዝነውና እዛች ገጣያችሁ አይ ቲንክ ያው ከአዲስ አበባ መጥተዋል። ይሄ አዳማ ነው። እዛ ጋር ቀራጮች ይታያችኋል አይደል? ቦታውን ራሱን መጥተው ያለውን ነገር እየቀረጹ ነው። እዚህ ስፍራ ነው ይኸውላችሁ። ያው ከአዲስ አበባ መጥተዋል። እዚህ ስፍራ ነው ይዘነው እንግዲህ ላስገባው ያልኳችሁ ቦታ ደግሞ እዚህ ወደዚህ ያው ቆርቆሮ ይታያችኋል። የታጠረው እዚህ ውስጥ ነበር ላስገባው የነበረ። ነገር ግን ያው ሰው መጥቶ ሲጠራኝ ምንም ማድረግ አልቻልኩም። ሲደነግጥ ጊዜ ያው እዚህ ጋር አጠቃላይ ያው ምስክርም አለ እዛ ጋርም እየቀረጹ ነው ያሉት። እንግዲህ እንደምትመለከቱ ሁሉም ነገር ምን ይመስላል። ያው እንግዲህ ሌላም ከመጣ እንቀበለው ከዚህ የበለጠ አሻሽለን ደግሞ እንቀበለው። አባቴ የምትደውሉት አንዳንድ ሰዎች አላችሁ። እናንተንም እንቀበላችኋለን ደግሞ አሻሽለን እንቀበላችኋለን። ናዝሬት ነው ከፈለጋችሁ አቀባበሉን ደግሞ ያው እንግዲህ በምንቀበለው ምክንያት ሆነ አበባን ጎዝጉዘን ሆነ አባቴ እንቀበላችኋለን። እሺ እዚህ ጋር ነው ቦታው ያለው። በቻላችሁ ታክል ፕሊዝ። አካውንቴ ግን ባኔ የተደረገ ነው። ኮፒ ሊንክ ሼር አድርጉልኝ በእናታችሁ። መዘጋት የለም ብዙ ተለፍቶበታል። ያው እዚህ ጋር እየሰሩ ነው። ወዳችኋለሁ። ዛሬ ማታ 2 ሰዓት ላይ ላይቭ እንገናኛለን ማለት ነው። መልካም ጊዜ። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር
ኢማጂን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረድኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። አሁን ፍሬዘር ያደረገው ነገር እውነት ማህበረሰቡን የሚጠቅመው ጉዳይ ነው? አወራን፣ ተነጋገርንበት፣ ተፋጨንበት፣ የየራሳችንን ሀሳብ ሰጠን። ግን ለጉዳዩ ዘላቂ መፍትሄ የሚሰጥ ነገር ነው ያደረገው። ሶፎንያስን ለመኮነን አሁን ምን ወደ ህግም ምንም እያለ አይደለም። እርግጥ ነው ሚዲያው አገደው፣ ከሚዲያ ጋር ያለውን ስራ አቋረጠ። እሱም ደግሞ ካለፈው ስህተቴ ለመማር ራሴን ለማረጋጋት ወደ ገዳም ሄጃለሁ አለ። ይህን ሰው በህግን ጠይቀው ብንል ማስረጃችን ምንድን ነው? አያችሁ፣ አሁን ጉዳዩን የግለሰብ ስም ማጥፋት ነው አይደለም ብለን አሁን እንዲህ እንድንከራከርበት ያደረገን ጉዳይ በራሱ ፍሬዘር የወሰደው እርምጃ ነው። ጉዳዩን ማውጣቱ ትክክል ነው። ኦፍኮርስ አሁን ትክክል ነው፣ ግን ያወጣበት መንገድ ትክክል አይደለም። አሁንም አላቅም እኔ ወይ እውነቱን አምኖ መቀበል ከብዶን ይሆን አላቅም፣ ግን ከደህንነቶች ጋር ተያይዞ ከዛ በኋላ ደግሞ ለነሱም በጣም ጥሩ ግብአት ይሆን ነበር። እነዚህን ሰዎች ለመቆጣጠር ፋክት የሆነ በቃ እጅ ላይ የተጨበጠ መረጃ መኖሩ ህጉን በጣም ያግዘው ነበረ። ስራ አይበዛበትም ነበር። እኛም እንደ ማህበረሰብ የቱ ጋር ነው ያለነው? ከማን ጋር ነው? ማን እየመራን ነው? ከዚህ ቀደም ብዙ ታዋቂ አርቲስቶች እዚህ ጉዳይ ላይ ተዘፍቀዋል። ብዙ ባለስልጣናት እዚህ ጉዳይ ላይ አብረው ይሰራሉ የሚሉ መረጃዎች ወጥተዋል። እነማን ናቸው ግን አናቃቸውም። ቢያንስ የሶፎንያስ ጉዳይ በተረጋገጠ መረጃ ወደ ህግ ቀርቦ ቢሆን ኖሮ ህግ ደግሞ የአዲስ አበባ ፖሊስ የሚሆን ብቻ ጉዳዩ የሚመለከተው አካል ወጥቶ መግለጫ ሰጥቶበት ቢሆን ኖሮ ትልቅ ለውጥ ይመጣ ነበር። ብዙ ነገሮችን መስራት ይቻል ነበር። አሁን ግን አሉባልታ ነው የሚመስለው። ለዛ ነው ብዙዎቻችን ልባችን ተሰቅዞ የያዘው። ያሳዝን ነበር። ሲደበድቡት ሲሆን የሚታየው ነገር እንደ ሰው ያሳዝን ነበር። ያሳዝናል፣ አሳዝኖናል። ግን እሱ አልነበረም መፍትሄው። በቃ ያው በእጅ ከፍንጅ ተይዟል። እጅ ከፍንጅ መያዙን ደግሞ እዚህ ጋር ነው ተቀጣጣን የነበረው ምናምን። ለምን ፈርዘር መሄድ? በዚህ ልክ ከሄዱ፣ በዚህ ልክ ቴክስት ተላልከው ከነበረ፣ በዚህ ልክ እነ ፍሬዘር ተዘጋጅተው ከነበረ በጣም ቀላሉና ደግሞ ፍሬያማ ድርጊት ይሆን የነበረው ከጸጥታ አካላት ጋር ኮላቦሬት አድርጎ መስራት ነበረ። እናቱ በጣም ነው የሚያሳዝኑት። እውነት ማለት በቃ እንደ አንድ እናት አይታችኋል። በቅርቡ እንግዲህ ሲለቀቁ የነበሩ ቪዲዮዎች ላይ ሲሰጡት ማግባት ጥሩ ነው፣ መልክ ባይኖራት እንኳን ብታገባ ችግር የለውም ሶፎንያስዬ ምናምን እያሉ የሚናገሩበት የእናትነት መንገድ በጣም ያሳዝን ነበር በእውነት። አሁን ምን አይነት ሁኔታ ላይ ነው ያሉት እቺ እናት? አንድ ልጃቸው በጣም ብዙ ዋጋ የከፈሉ እናት። ለምንድን ነው ከብዙ ነገር አንጻር ጉዳዮችን ማየት ያልቻልነው? ለምን? እኔ እናትዬው በእውነት ነው የምላችሁ በጣም 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 ነው ያሳዘኑኝ። ምን አይነት ሁኔታ ውስጥ እንዳሉ እንኳን መገመት አንችልም። ትላንት ከትላንትና ወዲያ ሲከበሩ በልጃቸው በጣም ብዙ ክብር ሲያገኙ የነበሩ፣ በልጃቸው ምክንያት ደግሞ ሰዎች ሲያደንቁላቸው ብዙ ነገር አፕሪሼት ሲያደርጉ የነበሩ ሰዎች የተከበሩ አሁን ምን ላይ ምን ውስጥ ነው የሚገቡት? እና እናታችን ብትሆንስ? የኛ እናት ብትሆንስ? እኔ በእውነት በጣም ነው ያሳዘኑኝ። ለእናትየው በጣም 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 ያዘንኩት።
በቃ ተስፋ የነበራት እናት ልጄ ድኖልኛል፣ በቃ ተሽሎታል እና በቃ ነገ ወግ ማረጉ ነው ያለው። በአደባባይ ወጥቶ ነው እንግዲህ በቅርቡ ጠብቂ እናቴ አገባለሁ እየሰማሽ ነው ምናምን የሚል ቪዲዮ ላሳያችሁ። በፊት ግን ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ የእናንተ እናት የእኛ እናት ብትሆንስ ኖሮ ይችላል የፍሬዘር ራሱ እናት ብትሆንስ ማለት በቃ አይናችሁ ያየ ልጃችሁ ሲከሽፍ እንደማየት የሚያም እውነት የለም። ከምታስቡት በላይ ነው ይሄ ነገር ማለት እንዲህ ባሉ ዋልታ ዱላ በመያዝ ምናምን እንፈታው ጉዳይ አይደለም። በጣም የተደራጁ ናቸው። ስለዚህ አሁን እንግዲህ የተለያዩ ሰዎች ናቸው እዚህ ጉዳይ ላይ ሐሳባቸውን እየሰጡ ያሉት። ፍሬዘር ራሱ መጠየቅ ያለበት ምንድነው በደንብ ጥናት ተደርጎ በዚህ ልክ እንደዚህ እውነት ይሄ ሐሳብ ብቻ ነው እሱስ እዚህ ጉዳይ ላይ ያለው ኢንቮልቭመንት ምንድነው? የሚያደርገው ነገር ምንድነው? ለምንድነው ከፖሊስ ጋር ጉዳዩን አያይዞ ማስረት ያልፈለገው? እኛም ይለይልን፣ እውነቱ እንዲለይ እንፈልጋለን። እውነት ሆኖ ከሆነ እንደ ማህበረሰብ ይህንን ጉዳይ የማወቅ ኃላፊነት መብትም አለን። እውነቱ ጥርት ብሎ እንዲታወቅልን እንፈልጋለን። ማንን ነው የምንከተለው የሚለውን ነገር በየቲቪ ስቴሽኑ ላይ ወጥቶ የሚመራን ሰው ማን እንደሆነ ማወቅ አለብን። ስለዚህ ህግ ክሪቲካሊ እዚህ ጉዳይ ላይ ከሚመለከታቸው አካላት ጋር በመሆን ስራ ልትሰሩ ይገባል። ከዚህ ቀደም መምህር ደረጀ በዚህ ዙሪያ በጣም ብዙ ነገሮችን ሲያደርጉ ነበር። በጣም ብዙ ሪሰርቾች ለመስማት የሚቀፉ እውነቶችን ሰንደው ይዘዋል። ግን ተባብሮ ለመስራት ፍቃደኛ የነበረ አካል አልነበረም። አሁን ግን እንንቃ። በየቤታችን እየገባ ነው። አልተናገሩም። መምህር ከዓመታት በፊት ተናግረዋል። ታዋቂ ሰዎች ሳይቀር እዚህ ላይ ያሉ ባለስልጣናት አሉ ብለው ተናግረዋል። ግን አሁን ፍሬዘር ባደረገው መንገድ አይደለም። ጉዳዩ ከሚመለከታቸው አካላት ጋር ቁጭ ብሎ ተናቦ መስራት ያስፈልጋል። እንግዲህ እዚህ ጉዳይ ላይ ሐሳባቸውን ከሰጡ ሰዎች መካከል ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በጣም በሚያስደንቅ መልኩ ከአንድ ቀን በፊት ተዘርፍ ያለው ብሎ በማህበራዊ ሚዲያ ሰውን በማሳሳት ወጣቶቹን በመወንጀል ድርጊቱን በመሸፈን ከእግዚአብሔር ጋር ድብብቆሽ በማድረግ ሁላችንም በማታለል ጽሑፍ ጽፎ ነበር፣ አጋርቶታል። በማግስቱ ግን ይሄ ነገር ሲወጣ በሁለተኛው ቀን ምናልባት ሚዲያው ዛሬ ከመጻፉ በፊት ትላንትና ነውና የጠየቀው ጸበል ገብቻለሁ። እኔም ምለው የአዳማ ወንጀልም የልብ ክፋትም ጸበልም ጎን ለጎን ናቸው። በአንድ ቀን ሶስቱም ማዳረስ ይቻላል። ስለሆነ ጸበል የወንጀለኞች መደበቂያ አይደለም። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለውን ብዙ ነገሮችን መመልከት ይኖርብናል። ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንጻር እንደምን ይታያል የሚለውን ለመመልከት ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ጋዜጠኛ ሶፎንያስ ጋር በተገናኘ ይህን ሐሳብ አነሳውኝ እንጂ በስፋት ኢትዮጵያ ውስጥ እየተሰራጨና እንደውም ወደ ስጋት ደረጃ ላይ እየደረሰ ያለ ብዙ ግለሰቦች ይህንን ጩኸት እያሰሙ ቢሆንም ግን ትኩረት ያልተሰጠበት ጉዳይ ስለሆነ ከህጉ አንጻር ይህንን ነገር ለመመልከት ዛሬ ተገኝቻለሁ ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 629 ላይ ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላ ሰው ጋር
ግብረ ሰዶም ወይም ለንጽህና ክብር ወይም ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ በስርዓት ይቀጣል ይላል ማለት ነው። ስለዚህ እንዲህ አይነት ድርጊት እንደየድርጊቱ አይነትና ሁነት አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ምን የግብረ ሰዶም ግንኙነት ማለት ነው። ስለዚህ ግብረ ሰዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት ነው። ስለዚህ በተለይ ታዋቂ ነን የምትሉ ወይም ደግሞ በታዋቂነት ስም እንደዚህ አይነት ተግባር እየፈጸማችሁ ያላችሁት ወይም ደግሞ በገንዘብን ምክንያት በማድረግ ገንዘብን እያሳዩ እያታለሉ በዜጎች ህይወት ላይ ቀልድ የምትቀልዱ ሰዎች ግብረ ሰዶማዊነት በኢትዮጵያ በሀገራችን ላይ ቦታ የሌለው መሆኑን እንድታውቁ ነው። ስለዚህ እንግዲህ ወንድማችን ሶፎንያስ ድርጊቱን ፈጽሟል አልፈጸመም የሚለው ራሱን የቻለ ሌላ መነጋገሪያ የሆነ ተግባር ቢሆንም ማስረጃዎች ራሳቸው እሱ ደረሰብኝ ካለው ሁኔታ አንፃር የወንጀል አቤቱታ አቅርቦ በዚያ የወንጀል አቤቱታ ላይ አይ ድርጊቱን እሱ እንዳለው ሳይሆን ለዚህ ዓላማ መጥቶ ነው ብሎ ያን ድርጊት የፈጸሙ ልጆች ደግሞ ራሳቸውን ሲከላከሉ እውነታው ሊወጣ ይችላል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ተደብድቤያለሁ ብሎ ክስ ሲመሰርት ይህንን ድርጊት ደግሞ አይ እኛ አልደበደብነውም ወይም ደግሞ የመደብደባችን ምክንያት ይሄ ነው በሚል ነገ ከነገ ወዲያ የምንሰማቸው ነገሮች ያሉ እንደሆነ አብረን የምንመለከት ይሆናል። ነገር ግን ግብረ ሰዶማዊነት ከሃይማኖትም ከባህልም ከሴትም እጅጉን የራቀ ሊወገዝ የሚገባ በወንጀልም ኃላፊነት የሚያስከትል መሆኑን አውቃችሁ በተለይ ወላጆች ልጆቻችን የት እንደሚውሉ ከማን ጋር እንደሚጫወቱ ምን ላይ እንደሚያፈጡ ጠንቅቀን አውቀን ራሳቸውን በስነ ምግባር የታነጹ እንዲሆኑ ለማድረግ ልንሰራ ይገባል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። አመሰግናለሁ። ኤግዛክትሊ አንዲት ሴት አጠፋቸው የተባለውን ጥፋት ወንድ ልጅ ሲያጠፋው ሰው እንዴት ሪያክት እንደሚያደርግ እስኪ በደንብ አስተውሉ። ትገደል፣ ትገረፍ፣ ትታሰር፣ አደባባይ ላይ አውጥተን አቃጥለን ንግደላት፣ ፌስቡክ ላይ ሁላ ሳይቀር የደቡ ፍርድ የሚያስፈልገው በዚህ ሰዓት ነው። ግን ከናንተ መሀል ኃጢአት የሌለበት ድንጋይ ይወርውር ምናምን የሚለውን እንትን እየተጠቀሙ እኔ ከነ ኃጢአቴ ብለው ድንጋይ ይዘው ምናምን ሁላ ቆሙ ሰዎች ነበሩ። እና አሁን ግን እየሰማን ያለ ነው የወንድ ልጅ አምላክ ይድረስለት። የኔ ጌታ ምን ነክቶት ይሆን? በምን ለክፈውት ይሆን? እስኪ እንዴት አድርገው እንዳበላሹት ጠይቁት። እስኪ እርዳታ ይፈለግለት፣ ዶክተር ምናምን እንጸልይለት፣ ሁላችንም ተሰብስበን እንጸልይለት፣ እንድረስለት። በቃ አሁን ከጎኑ ሰው ነው የሚያስፈልገው። ቀኛ የሆነ ሰው ተነስቶበት ነው እንጂ ውሸት ነው ይሄንን እሱ አያረግም ምናምን ወገር ይገደል፣ ይቃጠል፣ ይሰቀል ምናምን የለም። አሪፍ ነው እኮ ፕሮግረስ አድርጋችሁም ሊሆን ይችላል። ተሻሽላችሁም አእምሯችሁ ትንሽ ሰልጠን ብሎም ሊሆን ይችላል። ምክንያቱም መግደል መውገር ምናምን መፍትሄ ሆኖ አያውቅም። ሲጀመር መብትም የላችሁም እንደዛ የማድረግ። እንደ ወንጀል ራሱ ቢፈጽም አንድን ሰው ይዛችሁ ለፖሊስ ጣቢያ ማስረከብ ነው እንጂ የምትችሉት በህጉ ራሱ መደብደብ ምናምን አትችሉም። መግደል፣ በድንጋይ መውገር ምናምን አትችሉም። የሌለበት ሀገር ስለሆናችሁ ነው እንደዛ አይነት ነገር ማድረግ የቻላችሁት። ያው ለእናንተም ለመንግስትም ለማንም ህግ የለም እዛ ሀገር ላይ። በህግ ያስጠይቃችኋል እንደዛ አይነት ነገር። ግን ከዛ ተነስታችሁ እዚህ መድረሳችሁ ጥሩ ነገር ነው ብዬ አስባለሁ። ትንሽ እየሰለጠናችሁ ነው፣ ነቃ እያላችሁ ነው ትንሽ የና ደብል ስታንዳርድ ግን አሜዚንግ በጣም ብዙ ነው የሚያሳየን። ስለዚህ እናንተ ችግራችሁ ከሴቶች ነው። ይስማከ ወርቁ ባለቤት የሰጠችው መልስ ትንሽ እያነጋገረ ነው የሚገኘውና ከምን አንፃር ነው ይሄን ያለችው የሚለውና ምንድነው ያለችው የሚለው ነገር ላሳያችሁ። ደሃ ስትሆን ማንም አይወድህም። ስትወድቅ ረጋጩ ብዙ ነው። ያለበትን የኑሮ ሁኔታ አንተ ነው የምታውቀው። ሰዎች መፍረድና ስም መለጠፍ ልማዳቸው ነው። ከሌለ የለም። የቀረችውንም ለመንጠቅ የሚዳዱ ጥቂቶች አይደሉም። እንደ ጋዜጠኛ ከሰራኸው ስራ የተፈጸመብህ ድብደባ አይገባህም ነበር። ያጠፋኸው ካለ በህግ አግባብ ብትጠየቅ መልካም ነበር። እኛ ማንን በሰው የምንፈርድ? በየቤቱ ጉዱን ተሸክሞ ሌላኛውን ኃጢአተኛ አድርጎ ራስን እንደ ጻድቅ መቁጠር የዛ ሰው ኃጢአት ገዝፎ ያሳብቅበታል። ይህም በማለቴ የሚቃወሙኝ ሰዎች እንደሚኖሩ አምናለሁ። እኔን ማንም ፍርደ ገምድል ጥራዝ ነጠቅ ጫፍ ይዞ የሚያወራ በነፈሰበት የሚነፍስ አቋም የሌለው እኔን አይጎዳኝም። ይልቁኑ ወንድሜ ከገጠመ የጤና እክል የህይወት ትግል እግዚአብሔር ይፈውስ፣ ምህረት ያውርድልህ፣ ወደ ቀልብህ ይመልስ፣ ጸልዩለት ስትል ነው እንግዲህ ሜላት
የተናገረችው። እንግዲህ ሜላትም ከሰሞኑ እንግዲህ በየቲክቶኩ የሰው ባል ነጥቀሻል በማለት ብዙ ሰዎች ሀሳብ ሲሰጡባት ነበረ። በእርግጥ የምታራምዳቸውን ሀሳቦች የምደግፋቸው አይደሉም። እሷም ራሷን ሶሻል ሚዲያው ላይ አውጥታ የምትገልጽበት መንገድ ጤናማ ነው ብዬ አላምንም። ነገር ግን ከሶፎንያስ ጋር በተያያዘ በዚህ መልኩ ሀሳቧን አጋጥታለች። እንግዲህ እሱ ሲገልጽ የነበረው በመጀመሪያ ከባድ ዝርፊያና ድብደባ አመለጥኩኝ ነው የሚለው። አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ነበር ወደ አዳማ ሄጄ ነበር የሚለው። ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፕን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎኝ ተከትዮ መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅስፈት ካጠገቤ ተሰወረብኝ። በኋላ ማንነታቸውን የማላቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታት እና በቡጢ ማጣደፍ ተያያዝኩ። ደነገጥኩ፣ ወደቅኩ። አረ ሰው አለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩ። ወደ ዋናው አስፓልት ለመድረስ ያለ የሌለ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው ሲል ነው እንግዲህ መጀመሪያ ላይ ፖስት አድርጎት የነበረው። መድኃኒዓለም በለተቀኑ ከከፋ ነገር አወጣኝ ሲልም ነው እንግዲህ ይህንን ጽሁፉን የዘጋው። ነገር ግን ከዛ በኋላ መነጋገሪያ ከሆነ በኋላ ነው ፍሬዘር ከሱ ጋር የነበራቸውን የቃላት ምልልስ ያወጣው። ከዛ በኋላ በሚዲያ መጣ። ከዛ በኋላ እንግዲህ በዩቲዩብም በቲክቶክም ሀሳቡን ሲያጋራ ነበረ። ከዛ በኋላ የወጡት መረጃዎች ናቸው እንግዲህ ሶፎንያስ ያለበት ሁኔታ የቱ ጋር ነው የሚለውን በከፍተኛ ጥርጣሬ ብዙዎቻችን እንድንሞላ እያደረገ ነው ያለው። ቴክስቶቹን ስናያቸው በእርግጥም እዚህ ጉዳይ ላይ ያለ እንደሆነ ያስታውቃል። በጣም ያዘንኩት ደግሞ እንግዲህ የቃላት ምልልሱ ላይ እንደምትመለከቱት ማርያምን እንደዚህ ነው፣ ወፍራም ነው፣ ትልቅ ነው የሚሉ ቃላቶችን በሚያደርጉት ቃለ ምልልስ ላይ ያለና በጣም ያሳሰነኝ ነገር ምንድነው ማርያምን በል ማርያምን እያለ የሚማማልበት ፓርት አለና በቃ አዝናለሁ። በቃ አንድ ድንግል ማርያምን የሚያክሰው መድኃኒታችን ኢየሱስ ክርስቶስን መድኃኔዓለምን የሚያክሰው በዚህ ልክ እዚህ ስራ ላይ ተዘፍቆ እንደማየት ልብን የሚሰብር ጉዳይ አለ ብዬ አላምንም። በሱ ልክ ደግሞ በሱ ልክ ሰው በጣም ብዙ ሰው በሚወደው ሰው ልክ የበጎ አድራጎት የባቡር ሀይር የበጎ አድራጎት አምባሳደር እንደነበር ይታወቃልና ከዚህ ሁሉ አንጻር እንግዲህ ዳነ ምናምን ብለን ብዙዎቻችን ተስፋ አድርገን ሳንጨርስ እንደዚህ አይነት ልብ የሚሰብር ጉዳይ ውስጥ ነው መባሉ ብዙዎቻችንን አሳምሞናል። ፍሬዘር የሄደበት አግባብ ግን ልክ አይደለም። ህግ አሁንም ቢሆን ይህ ጉዳይ የቱ ጋር ነው የጠራ መረጃ እንፈልጋለን። የአዲስ አበባም የአዳማም ህብረተሰብ ቢሆን ለዚህ እውነት መውጣት የበኩሉን ድርሻ ማድረግ አለበት፣ መጠየቅ አለበት። ነገ እውነት ከሆነ ጉዳዩ እውነት ሆኖ ከሆነ ጥንቃቄያችንን በእጥፍ በድርብ ጨምረን እንቅስቃሴዎቹን መታገላችንን እናቆማለን። ግን ትክክለኛው እውነት ጠርቷል ወይ የሚለው ጥያቄ ውስጥ ያለ ጉዳይ ስለሆነ ደግሞ የህግን የማስከበር ኃላፊነት ላይ የተሰማሩ ሰዎች የነሱም ጉዳይ ስለሆነ እኛ ደግሞ እንደ ማህበረሰብ የመጠየቅ መብት ስላለን ጉዳዩ ምን ላይ ደርሷል፣ ምን ላይ ነው ጥፋቱ፣ ምንድነው እውነት ተደርጓል የሚለውን ነገር ደግሞ እንደ ማህበረሰብ የማወቅ መብት ስላለን ይህ ነገር ተጣርቶ ይቅረብልን እና እንደ ማህበረሰብ ከገባንበት ውዥንብር እንውጣ የሚል ሀሳባችንን ለማስተላለፍ እንወዳለን።